የሩታና የአብርሽ ሰርግ የማርያም ቅመሞች ናቸው የሚደግሱት ማለት ነው። የሩታ ደስታ እስኪ እንያቸው እንዴት እንደሆነች አስቢ ምናምን አለኝ። በአንድ ቀን እንደዚህ ይሆናል እኔም አልጠበኩም፣ እኔም አላመንኩም ነበር። ያው እግዚአብሔር ታምሩን ደግሞ ሲያሳየን አይደለም በአንድ ቀን በአንድ ደቂቃም ሊሆን ይችላልና እንግዲህ የፈጣሪ ፍቃድ ሆኖ ነው ይሄንን ነገር የሆነው ማለት ነው። ግን በጣም ደስ ብሎሻል? በጣም ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። እና ደግሞ በቃ ወረቀት ላይ ሁሉም ነገር ቀኑ አለ ምናምን እና በጣም ደስ አለኝ። ስሮጥ ከዛ ተደወልኩለት። በእግራችሁ ይወጣችሁ ትንፋሽ ነበር መንገድ ላይ ብታየት ምን አለች? ተዋት ብቻ የሆነ ሎተሪ ደረሳት ነው። አይ ታቢሎች ይሄ ከሎተሪ የሚባሉቻችን ግን አቤል አንድ የሆነ መንገድ ከተከፈተላችሁ የሆነ በረከት መምጣት ከጀመረ ሁሉም ይመጣል፣ አይቋረጥም ባይዘው እና ከዚህ በላይ ብዙ የሚያስደስቱ ነገሮች እኛ ህይወት ውስጥ ይኖራሉ ብዬ ተስፋ አደርጋለሁ። እንግዲህ ከፈጣሪ ጋር ዛሬ እንግዲህ ያዘንባቸው የደበረን የተከዝንባቸው ጊዜያቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ጠፋ እያልን መጥተናል። ያው የምንጠፋበት ምክንያት ሁላችንም እናውቃለን። ረመዳን ነው፣ ጾም ነው ትላላችሁ። በዛ ነው የምንጠፋው እና እንዴት ናችሁልኝ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ትንሽ ጉንፋን ይዞኛል። ድምጤ ተነፋፉን ምንድነው ተዘጋግተዋል። ለድምጤ በጣም ይቅርታ እያልኳችሁ መጥቻለሁ ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ እንዳትረሱ። ለዚህ ድምጥ ነው ወይ ላይክ የምናደርገው አትበሉ። እንግዲህ ዛሬ ይዤላችሁ መጣሁት የማዲያም ቅመሞች ናቸው የሩታና የአብርሽ ሰርግ የሚደግሱት እየተባለ ነው ማለት ነው። እኔ እኮ አንዳንዴ ዱባይ ያላችሁ እኮ በቃ ደሞዛችሁ ለቤተሰብ ራሱ እኮ የምታስቀሩት አይመስለኝም። መበተን ነው። ቆይ እስኪ እኔ እኮ አንዳንዴ እስኪ አሜሪካን ያለው ጀርመን ያለው ምናምን ካናዳ ያሉ ይደግሱ ያምሩባቸዋል ማለት ግን ይደግሱ ማለላቸው። እነሱም እኮ የሆነ ለውጥ ፈልጎ ነው ስደትን ሀገራቸው ጥሎ ቤተሰባቸው ጥሎ የተሰደዱት ማለት ነው። ስለዚህ አያደርጉላቸው ማለት አይደለም፣ ያደርጉላቸው። ነገር ግን ዱባይ ወስዶ ሰርግ መደገስ እናንተ ራሳችሁ ሩታና አብርሽ ራሱ ከቤተሰብ የሚበልጥ ነገር አለ እንዴ? እኔ ደስታዬ ቀን ከማንም ሳይሆን ከቤተሰብ ነው ማሳለፍ ደስ የሚለኝ እና ከውጭ ሰው ይልቅ ከቤተሰብ ማሳለፍን የመሰለ ነገር እያለ ዱባይ ሂዶ ሰርግ ማረግ ይሄን አክል ያስደስታል? እኔ እንጃ ያስደስታል። ግን ከምንም በላይ በዚህ ምድር ላይ የሚያስደስተው ደስታችሁ ከቤተሰብ ጋር ስትካፈሉት ነው። ስለዚህ እናንተ ቤተሰብ ጥላችሁ ሄዳችሁበት የማታውቁት ሀገር ሄዳችሁ ሰርጋችሁ ለማድረግ ነው ያሰባችሁ። ይሄ ግን እኔ ጥያቄ እየፈጠረብኝ ነው። ማለት የእውነት ጋብቻ ነው ነገ የውሸት ነው አትሉንም አይደል? የውሸት ካልሆነሽ መልካም ብለናል። እንግዲህ ከአሜሪካ ከምናምን የሚመጣ ሰው አለ እያለን ነው አብርሽ ማለት ነው። ይገባቸዋል እንግዲህ ለሩት ይገባታል እንዴ እንደዛ እንዳስለቀስካት ዛሬ ደግሞ ክሰሃታል። እንግዲህ ያው ዛሬ ይሄን ደስታዋ ማየት በጣም ደስ ብሎኛል። በጣም ደስተኛ ሆናለች፣ በጣም ተደስታለች። ስለዚህ በጣም ደስ ይላል። ግን የማዲያም ቅመሞች ኪሳችሁ ባዶ አታርጉ። ነገርያቸዋለሁ። ለራሳችሁ አስቡ። ባገኛችሁበት አታባክኑ፣ ባገኛችሁበት አትበትኑ። ሩታና አብርሽ የሚረዱ ሰዎች አይደሉም። እውነቱ እንናገር ከተባለ የሚረዱ ሰዎች አይደሉም። ሰርቶ የሚበሉ ናቸው። ወላሂ ስንት የሰውን እጅ የሚጠብቁ አሉ። አጅር ለምታገኙበት ቦታ አውጡ። ወጪ ስታወጡ መሄድ የማይችሉ መስራት የማይችሉ ብዙ ቤተሰብ ያለባቸው የሚበሉት ያጡ የሚለብሱት ያጡ መራመድ የማይችሉ መንቀሳቀስ የማይችሉ አሉ። ምን አለ እነሱን ደገፍ ብታረጉት። ይሄ ከሌ እንደዚህ ይለኛል እኔ እውነቱ ነው ማወራ። ለማንም እና አብርሽንም ሩታንም ጠልቼ አይደለም፣ ወዳቸዋለሁ፣ ሁለቱንም ወዳቸዋለሁ። ነገር ግን በዚህ ልክ
አላረግም። ምክንያቱም የተቸገሩ ነገር የለም። አንድ ሰው ውደዱት፣ መስጠት ያለባችሁ ነገር ትሰጡታላችሁ። ያንዴም ይሁን ሁለቴም። ግን ሰርግ መደገስ ቦታ ምናምን እንደዚህ የሆነ የሚቆላችሁ ቦታ ሄዳችሁ የምትቆላሉበት ደረጃ ያለበት ቦታ አጅር የምታገኙበት ቦታ ሄዳችሁ አውጡ። በሆነም ባልሆነም ይሄ ማዳም ቤት እየተቃጠላችሁ በረመዳን በዘይት እየተቃጠላችሁ ቀኑ ቁመሽ ውለሽ ማታ ሰሃን እያጠብሽ እጅሽ እየተቃጠለ እግርሽ እየተቃጠለ እየሰራሽ ጭራሽ ሰርግ መደገስ እኔ እንጃ። እነሱ ቤተሰቦቻቸው ጋር ቤተሰባቸው የሩታም ሆነ የአብርሽን ቤተሰብ መደገስ አቅቷቸው አይደለም። ለማንኛውም እኔ በዚህ ውስጥ ስናበታቸዋለሁ። ግን የማርያም ቅመሞች ቀስ ቆም ብላችሁ እያሰባችሁ ለራሳችሁም እያልኳችሁ ቪዲዮ ላይክ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ፣ አክብራችኋለሁ የኔ ውድ መልካም ቤተሰቦቼ። እንግዲህ ይሄ ነው ብላችሁ ማለት ሩታና አብርሽን አትደግፉ እያልኳችሁ አይደለም። በዚህ ደግሞ እንዳትይዙኝ ደግፏቸው። ነገር ግን በልክ አድርጉት ማለት እነሱ በአንድ ወር አንቺ ስንት ነው የምታገኙ? እነሱ እኮ በአንድ ወር ስንት 100 ሺህ ነው የሚያገኙት። ስንት 100 ሺህ ለሚያገኙ ሰዎች ደግሞ ወረዳለሁ ማለት ይሄ የዋህነት ነው። የዋህነት ነው የሚባለው። ስለዚህ ለራስሽ ቆም ብለሽ እያሰብሽ ነገሽን እያስተዋልሽ ብትኖሪ የተሻለ ነው። ለማንኛውም በዚሁ ልስናበታችሁ ብያችሁ ደግም የወር ይቀጠልኩና ይቅርታ አድርጉልኝ። ማለት አንዳንድ ነገሮች ስላየው ስለደበረኝ ነው። ማለት እኛ እዚህ ጋር የሰው ሀገር እየሰራን ገና ራሳችን ሳንችል ለሌላ ሰው እንሁን ምንለው